አድማጭ ተመልካቾቻችን እንደምን ሰነበታችሁ? ዛሬም ባለፈው ይዘንላችሁ ከቀረብነው ክፍል 2ን ይዘን ወደ እናንተ ቀርበናል። እንግዶቼ ባለፈው ያስተዋወቅኳችሁ ወንድም አብይ ሙሉጌታና እህታችን ወይዘሮ ልዝቤ ፋንታሁን ናቸው። እነዚህ ሁለት ባልና ሚስቶች የጋራ የሆነ ኑሮ ብቻ አይደለም ያላቸው፣ የጋራ የሆነ የእግዚአብሔር አገልግሎትም አላቸው። እሱም በሚመለከት ነው ዛሬ ሁለተኛውን ክፍል ይዤላችሁ የሚቀርበው። እንግዶቼ ዛሬም ፈቃደኛ ሆናችሁ እዚህ በመገኘት እናንተን የረዳ አምላክ ሌላው እንደሚረዳ የሄዳችሁበት መንገድ ደግሞ እንዴት እንደው ልታሳዩን ስለወደዳችሁ ከልብ አመሰግናለሁ። እግዚአብሔር ባርካችሁ። ጥያቄዎችን እንቀጥላለሁ። ባለፈው ስናነሳና ስንወያይ የነበረው የማረሚያ ቤትን አገልግሎት በተመለከተ ነው። ማረሚያ ቤት እያገለገላችሁ በነበረ ሰዓት የሄዳችሁባቸውን መንገዶች ነግራችሁናል። ጥያቄዎቼ እዛው የሚቀጥሉ ናቸው። ይህንን አገልግሎት ስትሰጡ ይህን የወንጌልም ሆነ ለሰው ልጅ የሚያስፈልገውን መሰረታዊ ነገር ዛችሁ ዳችሁ ወገኖችን ስትጎበኙ ያጋጠማችሁ ችግር፣ ያጋጠማችሁ ውጣ ውረድ ይኖራል ብዬ አስባለሁ። ምክንያቱም እንደሚታወቀው ቦታው ቀለል ያለ አይደለምና፣ ምናልባት እሱ ገጥሟችሁ ከሆነ እንዴት አለፋችሁት? የገጠማችሁም ካለ እስኪ ከእናንተ ነውና መስማት እንፈልገው። ወይዘሮ ልዝብ ከአንቺ ልጀምር። የገጠመን እንኳ የተለየ ችግር ባይኖርም ግን ምንድነው የገጠመን? ጤና ኤክስፖ እናደርጋለን። ከዛ በኋላ ብዙ ሰው መጽሐፍ ቅዱስ መማር ይፈልጋል። ከዛ በኋላ ትልቁ ችግር ስም እንጽፋለን፣ ዞናቸውን እንጽፋለን። ያኔ አስኮ ነበሩ፣ አስኮ አካባቢ ነበረ፣ አስኮ ማረሚያ ቤት እዛ አካባቢ ነበር የጀመርነው። ሲጀመር እኔ ሳሎን የጀመርኩት ከኔ በፊት የነበሩት እነ ራሄል የተለያዩ ሁሉንም ባላስታውሳቸው ባህሩ እንዳለ አስታውሳለሁ። ሌሎችም ነበሩ፣ እህቶች ወንድሞች ብዙ ነበሩ። እና አሸናፊ ብዙ አሉ እዛ ማረሚያ ቤት የጀመሩ፣ ፍሬሰናይ እነ ጄሪ ለአንድ እስረኛ አንድ መጽሐፍ በሚል ትልቅ ፕሮግራም አዘጋጅተው ነበር። ፓስተር ኢዶሳም በዚህ ያገለግሉ ነበር። ብዙ የሚያገለግሉ ከኛ በፊት ፓስተር ኢዶሳ እንኳን እኔ ከጀመርኩ ትንሽ በኋላ እኩል ነው የጀመርነው። ሌሎች ነበሩ ከዛ በፊት። እንደ ታሪክ ደግሞ የምሰማው ማርታ የፓስተር አብርሃም ባለቤት ማርታ አምባው ከኔ በፊት ያው እኔ ባልደርስም ሌሎች እነ ማርታ እንዲያረጉት ስንሄድ ይሄ ወሬ ሲወራ ሰማለሁ። እና በጣም ረጅም ጊዜ ፍሏ ረጅም ጊዜ ነውና እኛ ለወጥ ያረግነው በጤና ኤክስፖ ነው። ነፃ የጤና ምርመራ ነው የጨመርነው። ሌሎቹ ብዙ ነገሮቹ ነበሩ ከኛ በተሻለ ሁኔታ እንኳን ብዙዎቹ ይሰሩ ነበርና ምንድነው ግን የገጠመን ችግር? ትልቁ ችግር የኛ ቤት ችግር ምንድነው? ሰዎችን እንይዛለን፣ ከዛ በኋላ ግን ተከታታይ ትምህርት አይሰጥም። ያ ነበር ትልቁ የቸገረን ፈተና እሱ ነበርና አስታውሳለሁ። እነሱም ደግሞ የጀመሩት አንድ አድቬንቲስት የፍልዋ ምዕመናን እዛ ታስራ ስለነበረ በሷ በኩል ነው የጀመረው። እና እሷ ብትሰማው እንዴ ደስ ይላታል። ኑ ጠይቁኝ እያለች መጽሐፍ አንጡ ሰዎች ይፈልጋሉ እያለች እኔ አልሄድም ያኔ። ከዛ ወደ መጨረሻ አካባቢ ነው የሄድኩት ከነሱ ጋር። ከዛ በኋላ ምንድነው ትልቁ ችግር? እኔ ዝም ብያጠን ነው ምንድነው ችግሩ? ለምንድነው ቸርች እዚህ ውስጥ የማይኖረን? የሌሎቹን ሳይ በጣም መንፈሳዊ ቅናት በጣም ውስጤ ይሰማኛል። እና በቃ በቁም ነገር በቃ በጣም ተሰምቶኝ ሁሉ እስከማልቀስ ደርሻለሁ። በጣም ከፍቶኝ ማለት ነው። በቃ በነፃነት ውስጥ አለመግባታችን በጣም ይቆጠቁጠኝ ነበርና ከዛ በኋላ ያው እንዳልኩ ጤና ኤክስፖ ጀመረ። አሁንም ድክመት አለ። 1 አመት አረግንና የያዝናቸውን ስሞች ሂደን ዞር ብለን አናያቸው አልኩኝና ከዚህ በኋላ ትራንስፖርት ሰው ቢሰጠኝ ባይሰጠኝ በቃ ከኔ ጋር የሚቆም ካለ ይቆም፣ የማይቆም ከሌለ በቃ በራሴ ጀምራለሁ ብዬ ጀመርኩ። ምን አረኩኝ? አስኮ በሳምንት አንዴ ያኔ ንግድ ጀምሬ ነበር፣ የሰልባጅ ንግድ። እዛው አካባቢ ነው። ለሊት 9 ሰዓት ከቤት ወጣለሁ፣ ልብሴን እገዛለሁ ለመሸጥ ለማትረፍ። ከዛ ለዛች ላይ ትራንስፖርቴን አስቀምጣለሁ። ትንቢት ድምጼን በቦርሳ ይዤ ትንቢት ድምጽ አስጀመርኳቸው።
ከዛ ዕቃ የነገድኩትን የገዛሁትን እዛው ጥበቃዎች እዛ ይተባበሩኛል። ያው ፈገግ ብዬ ሰላም ብያቸው ዕቃዬን እዛች ጋር አስቀምጥና ከዛ እንዲያረኩኝ ጥምቀት ትምህርት ማስተማር ጀመርኩ። ምንድነው ግን የምናስተምረው ቦታ ላይ ጠያቂ ቦታ ላይ እጠራቸዋለሁ። አንዳንዴ ኢቭን ለኔ ሰዓት አይገድቡብኝም። በቃ አሳዝናቸዋለሁ። እንደዚህ እየለፋሽ ይላሉ። አንዳንዴ ያው ክርስቶስን የሚወዱ አሉ እና ይተውኛል። በእነሱ ተራ ጊዜ ይጠቀማለሁ። ቁጭ በይ በቃ አይዞሽ ምሳ በይ እንግዲህ አይ ምሳ ይቅርብኝ እናንተ ዝም ካላችሁ እኔ እዚህ እቆያለሁ እላቸዋለሁ። ከዛ ትንቢት ድምጽ ማሰራት ጀመርኩ። ፈተናው ነው ደግሞ ኦሮምኛው ማን ያርምልኝ። ያው ባለቤቴን ድጋሜ ላስቸግረው ነው። ከዛ በኋላ እሱ ነው ኦሮምኛ የሚችለው። ከዛ ወደሱ አምጣለሁ እሱ ስራ ይበዛበታል። ከዛ ደነቦ ተባበርሻለሁ አለ። ኦሮምኛ የሚያርም ሰው ደግሞ መፈለግ ጀመርኩ። አማርኛውን ትንቢት ድምጽ አሸናፊ ያርምልኛል። ትንቢት ድምጽ አሰራቸዋለሁ። በጎን ጥምቀት የምታስተምራቸዋለሁ። ከዛ የተወሰኑት ወደ የት ሄዱ? ወደ ሰበታ ኬንተሪ አሁን ያሉበት ሸገር ማረሚያ ቤት ወደዛ ሄዱ። ርቀት መጣ። አሁን ምን ላረግ ነው? የዚህ ችግር የለም። በዚህቹ ንግዴን እየነገርኩ በዚህቹ ደግሞ አስተምራለሁ አልኩና እውላለሁ። እዛ ማታ ነው ቤት የምገባው። ከዛ በኋላ የዛን ደግሞ ቀል መድብለት ብዬ በሳምንት 2 መደብኩ። ማክሰኞ እዛ ሄዳለሁ። ከዛ ሐሙስ እዛ ሄዳለሁ። ከዛ ያን ጊዜ ትንሽ እናንተነ እነ ምስጋና 1-2 አብረውኝ ሄዱ። ከዛ በኋላ ርቀቱ ምኑም ስለሆነ እነሱም ደግሞ ስራ ያኔ የወንጌል ጥረት የተለያየ ቦታ ያደርጉ ነበርና የስራ ጫና እየተደራረበባቸው ሲመጣ ከዛ ቀጠልኩኝ። በቃ መጸለይ ጀመርኩ። ያኔ ያኛው መንገዱ አስቸጋሪ ነው፣ ጭቃ ነው። እንዳሁኑ አስፋልት አልገባለትም፣ ቤቱ አልተሰራም እና እዛ ጠያቂ ላይ ሁለቱም ጋር በቃ በሳምንት 2 መደብኩኝና ለረጅም ጊዜ ትንቢት ድምጽ ማሰራት ጀመርኩኝ። ጥምቀት ትምህርት ማስተማር ጀመርኩ። የደረሱ ሰው አገኘን። ከዛ ቦታ ተሰጠን። በተለያዩ ምክንያቶች ሳይስ ያው እንትን ሳይል ቀረ። ከዛ በኋላ እሱ አንድ በጣም ልቤን ከሚሰብሩኝ ነገሮች አንዱ እሱ ነው። ቦታ ተሰጠን። በፍጥነት መሰራት አለበት ተባለ። በተለያዩ ምክንያቶች ሳይሰሩ ቀረ። በቃ ለረጅም ጊዜ በዛ አዝኜ ለተወሰነ ጊዜ ቀረ። በጣም ልቤ ተሰበረ። እንዴት በሬዱቴ ነበረች እሷ ነች ከጎኔ እኔ ያለው እሷ አለች። በቃ እየተፈራረቀን በጣም እንሰራ ነበር። ከዛ ጤና አሁን ትልቁ ችግሩ ጤና ኤክስፖ ላይ የፍልውሃ ምዕመናን ሁሉ ይተባበራል። ሁሉም ማለት ይቻላል ሁሉም ምዕመናን ማረሚያ ቤት ከተባለ ቀልድ ያቁም። ሁሉም እናት የለ ህፃናት የለ አባት የለ ሁሉም ነው የሚተባበረው። ጤና ኤክስፖ እናረጋለን። ምንድነው ግን ይሄ ረጅሙ የትምህርቱ ሰዓት ነው ፈተና ይሆነብን። እኛ እናስተምራለን። ከዛ እኔም ያው ሌላ ሀዘን ትልቅ ሀዘን ገጠመኝ። በዛ ምክንያት አቋረጥኩት ለረጅም ጊዜ። ከዛ እግዚአብሔር ደግሞ ሩትን አስነሳት። ሩት አማኑኤል እሷ አነሳች። እሷ ደግሞ የተወሰኑ ግሩፖችን አስነሳች። አዲሱ ካስመር፣ ታደለ፣ ኃይሌ፣ መላኩ ሆነው ደግሞ እንደገና ጀመሩት። እኔ ያቋረጥኩትን እግዚአብሔር ደግሞ ሌላ ሰው አስነሳና ጀመሩት። ከዛ የተወሰኑት ደግሞ በሚሊሌም የወንጌል ጥረት ተፈልገው ስለነበር እነሱ ቀሩ። አልኩና እኔ ደግሞ እንደገና ከአዲሱ ጋር ቀጠልኩ። ትልቁ ምንጭር ነው እኛ መጽሐፍ ቅዱስ እናስተምራለን። ማጥመቂያ ስለሌለን ሌሎች ያጠምቋቸዋል። ያ በጣም ትልቅ ፈተና ነበረ። በቃ በጣም ልባችን ይሰብረን ነበረ። ከዛ አዲሱ ለረጅም ጊዜ ቀጠሉ። አዲሱ ከሱመርና ታደለ እኔ በሳምንት 1 ሄዳለሁ፣ እነሱ በሳምንት 2 ይሄዳሉ። እንዲህ ያለ ረጅም ጊዜ በመጠየቂያ ቦታ ላይ ያስተማርን። በቃኛ የትምጠመቁ ግን እውነተኛ ትምህርት ይማሩ ያለን ቤተ መቅደስ እናስተምራቸዋለን። ያው የቤተ መቅደስ ነገር ሲነሳ ወንደሰን ነው ልቤ ውስጥ የሚቀረው እሱ ነው። ከዛ በቃው በሄድኩበት ቦታ እሱን ትምህርት ማስተማሩ ወዳለውና ቤተ መቅደስ እናስተምራቸው። ማአት ሰው መምጣት ጀመረ። ለምን ትምህርቱ አዲስ ነው። በጣም ይደንቃቸው ጀመረ። ከዛ ቤተ መቅደስን ለሁለት ማስተማር ጀመረ። ከዛ ሰው እየበዛ መጣ። ሰው እየተጨመረ መጣ። ግን ማጥመቂያ የለን። ጥምቀት ትምህርቱን እናስተምራለን። ስለ ክርስቶስ ላይ ስንደርስ ቤተ መቅደሱን እናስተምራቸዋለን። በቃ እንዲህ ያለን ለረጅም ጊዜ ቆየን። ይሄ ነው እንግዲህ ፈተና ትልቁ ተጋርሎ ከጤና ኤክስፖ በኋላ ያለው የመጽሐፍ ቅዱስ ክትትል ላይ ነው። ትልቁ ችግር እሱ ነው። ከዛም ቀጥሎ ግን እህቶች ነበሩ ነጄሪ አሁን የቅርብ ጊዜ ደግሞ ነጄሪ እና አይናለም ደሳለኝ
እንደገና ደግሞ ጄሪ ኢዛብ እነዚህ ሙሉ መቤት እነዚህ ደግሞ እግዚአብሔር በየጊዜው ሰው እያስነሳ መጣ። ከዛ በኋላ ደግሞ ታሪኮቹ ይቀጥላሉ። ድል ትሰጠኛለህ ብዬ አምናለሁ። እቀጥላለሁ። ምናልባት ወንድም አብይ በዚህ ላይ እንደምትጨምረው ምናልባት እሷ ፈጽመው ግን ያልነገረችን እንቅፋት ገጥሟት ችግር ገጥሟት ግን እግዚአብሔር ያሳለፋት ካለ እሱን ደግሞ ካንተ መስማት ብንችል። ማለት ያው እኔ ያው በቅርብ ጊዜ ነው ወደ ማረሚያ ቤት ጆይን ያደረኩት እና ያው እሷ በረጅም ጊዜ ትሄድ ነበረ እና ያው በምትሄድበት ጊዜ ያው ከርቀቱም አንፃር ድካሙ አለ እና ይሄ በቃ ተግዳሮት ሊሆን ይችላል ብዬ ያሰብኩት አንድ ይሄ ነው በሷ በእንትን በኩል ማለት ነው። ነገር ግን ማረሚያ ቤት ውስጥ እኔ ያው በሄድኩባቸው ጊዜያት ውስጥ አንድ የታዘብኩት ነገር እንግዲህ ያው ታራሚ ሲባል ሁሉም አንድ አይነት አይደለም እና አንዳንዱ ያው ለሆነች ነገር ለማግኘት ብሎ እንትን ያደርጋል እና በደንብ በተለይ ጥምቀት ትምህርት ላይ በደንብ ስክሪን ማድረግ ይጠይቃል እና በደንብ እንደው ዝም ብሎ ለቁጥር ብቻ እንደው ጌታን ተቀብሏል ብሎ እንትን ለማለት ሳይሆን በደንብ ስክሪን ማድረግ እንደሚገባ አንድ የታዘብኩት ይሄንን ነው እና ለምን እዚህም አንተም ጋር እዚህ ይመጣሉ፣ አንዳንዴ ደግሞ ሌላ ቦታ እንደገና ደግሞ ሌላው አንድ በጣም መነሳት ያለበት በስነ ምግባር በተለይ በቃ ስነ ምግባር በደንብ ያስፈልጋል። ምንም በላይ በጣም ስነ ምግባር ያስፈልጋል። በቃ በጣም በስነ ምግባር መታነጽ እንዳለባቸው አንድ የታዘብኩት እንትን ይሄ ነው። ስነ ምግባር እጅግ በጣም ያስፈልጋቸዋል። በቃ የጌታን ወንጌል ከማስተማር በተጓዳኝ በስነ ምግባር እንዴት ሆነው መታነጽ እንዳለባቸው አንድ መሞላት ያለበት ክፍተት እግዚአብሔር ያክብርልህ። እሱ ብቻ አይደለም አንተም ሆንክ እህቴ ወይዘሮ ልዝብ ያልገለጻችሁት ሁልጊዜ ቅድም ስትል ነበር፣ ሁልጊዜ ትራንስፖርት እየተመላለሱ በዚህ ኑሮ ውድነት እየከፈልክ መሄድ እየከፈልክ መምጣት። እሱ ብቻ አይደለም ከዛ ሰው የንጽህና መጠበቂያ ጎሎት፣ ልብስ ጎሎት፣ ምንም ጎሎት፣ የሕክምና መድኃኒት ታዞለት መግዣ አጥቶ ምንም አይጎድል ነገር አለ። ብዙ ነገር ጎሎ ስታይ ሌላ የስሜት ስብራት ይፈጠራል። ያቅም መነስ ለራስህ ወይኔ ትላለህ። ያለህን ሰጥተህ ደግሞ አንተ ትቸገራለህ እና ይሄ ሁሉ ያለፋችሁበት እንደሆነ ይሰማኛል። ምናልባት ይህን መግለጽ ስላልፈለጋችሁ እግዚአብሔር ያውቀዋል ብላችሁ ትታችሁ ነው። እግዚአብሔር ያውቀዋል። ግን ይህንን ፕሮግራም ስናዘጋጅ ግን ለዚህ ብዙ የሚያስፈልግ ነገር ስላለ ሰዎች ሁልጊዜ እንዲሰጡ ላይሆን ይችላል፣ ወይም ደግሞ ሁሉን ነገር እንዲሰጡ ላይጠበቅ ይችላል። አንድ ላርጎ ገዝቶ መስጠት በጣም በረከት ነው። የሆኑ ሳሙናዎች ገዝቶ ገላ መታጠቢያ መስጠት በረከት ነው። የውስጥ ልብሶች ገዝቶ መስጠት፣ ሌሎች የሚያስፈልጉ ነገሮች አሉና እሱም ማድረግ ብንተባበር ብዙ ነገር እናደርጋለን። ደግሞ እዚያ ውስጥ ያሉ ሰዎች ያን ያህል ከውጭ ካለነው ሰዎች ቁጥራቸው እጅግ ያነሰ እንጂ ብዙ አይደሉም እና በሱ የኛ ወገኖች ናቸው። በሆነ አጋጣሚ ወደዛ ችግር ውስጥ ገቡ እንጂ እንደኛው የተሻለ ስራ መስራት የሚችሉ እንደኛው ብሩህ አእምሮ ያላቸው እንደኛው ክርስቶስ የሞተላቸው ሰማይ መገኘት የሚገባቸው ወገኖቻችን ናቸውና ምናልባትም ለዛ ችግር የዳረግናቸው የኛው የራሳችን የኃጢአታችን ውጤት የኛው ወንጌል ስራ ድክመት ነው የሚሆነውና ይህንና ይህን መሰል ችግር ለመጋጠሙ እንደሚችሉ ይሰማኛል። እንደው ምናልባት ከዚሁ ጋር ተያይዞ አንዳንድ ነገሮችን ላንሳ። ልዘብ ይህንን አደረጋችሁ ረዥም ዓመት ምናልባት በቁጥር ደረጃ ይሄን ያህል ተብሎ ሊቀመጥ አይችልም። ቅድም አንቺ እንዳልሽው በልጅነቴ የተቀመጠ ነገር ያ ባስተውሉም ባላስተውሉም የተነገረኝ የራእይ መጽሐፍ፣ የዳንኤል መጽሐፍ፣ ሌሎቹም እኔ ውስጥ አድገው አንድ ቀን በቀሉ ብለሽን ነበር። እናንተም እስር ቤት ማረሚያ ቤት ሄዳችሁ ያደረጋችሁት አስተዋጽኦ አንድ ቀን ለነዛ ሰዎች የሰማይ መንገድ መመሪያ፣ ምናልባት ሰማይ በአንቺ ምክንያት በአንተ ምክንያት
እዚህ ተገኙ የሚሉ ወገኖች ልናገኝ ስለምንችል እነዚያንም እያሰብን ተገኘ የምትሉት ውጤት ካለ እንደው እንደዚህ ተደርጓል እንደዚህ ሆኗል። እርግጥ ቅድም ወንድም አብይ እንዳለው ይህን ያህል ቁጥር ተጠመቀ ይህን ያህል ቁጥር እንዲሆን አይደለም ዓላማችን። ሰዎች እግዚአብሔርን አወቁ፣ ሰዎች ወንጀልነቱን አምነው በንጹህ መንገድ ሄዱ፣ ንስሐ ገቡ። ይህንን ካገኘለኛ ትልቅ ነውና እስቲ እንደው በዚህ በኩል ደግሞ የተገኘ ውጤት ካለ ብታብራሩልን ማለት ነው። ምናልባት ከወንድም አቤል ልጀምር። እሺ፣ ቅድምም አንስቼ ነበረ። መጀመሪያው ለዚህም እንዳነሳችሁ በግሏ ስትመላለስ ነበረ። ሌሎችም ከፍሏ ፐርሰናል ሚኒስትሪዎች ውስጥ እየሄዱ እንትን ያደረጉ ነበርና ከቅርብ ዓመታት ወደዚህ ፍኖተ ብርሃን አገልግሎት ለስራው ትኩረት ሰጠ። ይሄ በእንደዚህ አይነት ሁኔታ መቀጠል የለበትም። ስለዚህ በተደራጀ መልኩ ስርዓት ይዞ መቀጠል አለበት የሚል ድምዳሜ ላይ ደርሰው በእውነት የሚያስመሰግን ስራ ነው የሰሩት። በቋሚነት አገልጋይ መቀጠር አለበት እና ግቢ ውስጥም ቦታ ተገኘ፣ ማምለኪያ ቦታ ተገኘ። ከዛ በኋላ እዛም ደግሞ በጊዜያዊነት በሸራ እንትን ተደርጎ የሚያመልኩበት ቦታ ተሰጠ። እዛ እያመለኩ ነው በአሁኑ ሰዓት። ጥምቀትም አሁን የባለፈው ሶስተኛ ዙር ጥምቀት ተጠምቀዋል እና ይሄ በጣም ትልቅ የሚያስመሰግን ስራ ነው እና በሴቶች በኩልም ደግሞ እንደዚሁ ህጻናት ማቆያ ልጆች የሚቆዩበት የሚማሩበት ቦታ ፍኖተ ብርሃን አገልግሎት ትኩረት ሰጥቶ ያንንም ደግሞ እንዲሰራ አድርጓል እና በዚህ አጋጣሚ እጅግ በጣም አሁንም ዘመናቸው ይባረክ ማለት ፈልጋለሁ። በእውነት ግማሾቻቸው አሜሪካን ያሉት ግማሾቻቸው እዚህ ያሉትና በእውነት በጣም ተቀናጅተው ይህንን ስራ በእውነት ፍሬያማ እንዲሆን ያድርገዋል። እግዚአብሔር ይባርካቸው፣ ዘመናቸው ይባረክ ብዬ ማለት ፈልጋለሁ። እግዚአብሔር ባርክህ ወንድም አቤል። እሺ፣ ከወንድም አብይ ቀጥለን ደግሞ ወደ ወይዘሮ ልዝቤ እንሂድና እንደው አንቺ በወጣሽ በገባሽበት በሽበት ሁሉ ይህን ፍሬ ያለው ይናረጋለሁ ብለሽ አይደለም፣ እግዚአብሔር የሰጠሽን እውነት ሌሎች ያዳርሳለሁ። ወገኖቼ ይህን እውነት አውቀው ሰማይ መገኘት አለባቸው። የክርስቶስ ደም እንዲፈሱ አይቀርም ብለሽ ነው እና የጀመርሽው። እንደው ምን ውጤት ተገኘ? እስኪ ከወንድሜ አብይ በተጨማሪ እስኪ ተገኘ የምትይውን። ይሄ ነው የምለው፣ መናገር በጣም ይከብዳል በእውነት። እኔ መጀመሪያ ጊዜ ጥምቀት ሲኖር ራሴን መቆጣጠር ነው ያቃተኝ። ወደኋላ ተመልሼ እነዛን አመታቶች ውስጥም ታስጠምቆ ነበር። ውስጥን ያስጠመቅን አሁንማ ቤታችን ነው እና የመጀመሪያ ጥምቀት ሲኖር ራሴን መቆጣጠር ነው ያቃተኝ። በጣም ቀኑ ሙሉ ሌሊቱ ሙሉ አብይ ያለ ምስክር በጣም ነው የተደሰትኩት። በቃ ሁልጊዜ ያንን መንገድ በእግሬ ነበር የሚሄደው። ያኔ ደግሞ ባጃጅ እዛ አይገባ እና እስከ ግማሽ እንሄድና ቀጥ ያለ ዳገት ነው። በቃ በእግራችን ነው ያንን መንገድ የምንሄደውና ጸልይ ነበር፣ እግዚአብሔር ሆይ ይህንን ከንቱ እንዳይሆን ዛሬ በፀሐይ መሄዴ እንዳታይ ትልቅ ነገር በዚህ ቦታ አሳየኝ እል ነበርና በቃ ስሜትን መቆጣጠር ማችለው ወደ ኋላ የሚመልሰኝ ነገር ነበርና በጣም ስመኝ እዛ ቦታ ላይ እንድትገኝልኝ የምፈልገው እህቴ በሬዱ ነበረችና የሚገርምክ ከጀርመን ለሌላ ጉዳይ ነው የመጣችው። ከጀርመን መጣች፣ አብረን ነበር የጀመርነውና ብትኖር በጣም ለእህቷ ደውዬ እንደው በኖረች ብያት ነበርና ኖረች። የዛ ቀን እግዚአብሔር ሲፈቅድ እግዚአብሔር ሲያስተካክለው የሷ መኖር በጣም ደስ አለኝ። ይሄን አገልግሎት ዝም ብላ አይደለም፣ ከሰው ጋር ልትጣላ ትችላለህ፣ መጨቃጨቅ ይኖራል፣ በሐሳብ አትግባባም። አንተ የምትፈልገው ነገር አለ፣ ያ ሰው ደግሞ የሚፈልገው ሐሳብ አለ፣ ይሄ ይሁን ያ ይሁን ትላለህ። ግን ሁላችንም ግን ቆም ብዬ ሳስበው ሁሉም ግን መልካም ስራ እንዲሰራ ነው። ጸቡ፣ ጥሉ፣ ሁሉም ነገር መልካም ስራ እንዲገኝ ነው። የሁላችንም እይታ የተለያየ ስለሆነ ነው እና እሷ በዛ ቦታ ስለተገኘች በጣም ደስ አለኝ። ፍሬው ያ ነው በቃ ጥምቀቱ መኖሩ። ሁለተኛ ደግሞ ምንድነው አብይ እንዳለው
ሁሉ ጊዜ ጤና ኤክስፖ እናደርጋለን እንሄዳለን የተደራጀ ነገር የለንም አንዳንዱ ትራንስፖርት የእውነቴን ነው የምነግርህ ትራንስፖርት አጥቶ አገልግሎቱን እየፈለገ በትራንስፖርት አማካኝነት ይቀራል አንዱ ለቴ ለሆነ ሰው ተሸፍን ይሆናል እኔ ባለቤት የሚደግፈኝ ባላለኝ ለወንጌል ከተባለ በወርቅ ልክ ደሞዝ መጣ ማለት መጀመሪያ ለኔ ነው የሚሰጠኝ ደሞዙን ለራሱ ምንም ሳይጠቀም ይሄ እግዚአብሔር የሚያየው ነገር ነውና በቃ አንዳንዴ ትራንስፈር አድርጎት ነው አብይ ብር አስገብታን እለዋለሁ በቃ መናገርም አልችለው ይሄ ለዚህ ነው ይለኛልና እኔ ትራንስፖርት አይቸግረኝም የኔ ቢዝነስ የበፊቱ ደና ነው አሁን ያለውበት ግን ለቤት ላንዳንድ ነገር ይሆናል በተረፈ ግን ያን ያክል ትርፍ አይደለም አሁን እየሰራው ያለውትና ቢሆንም ግን እኔ እሱ ይደግፈኛል ለሆነ ነገር ፍርድ ቤት ፈልገው ነበር ስለው እንደው አንቺ ልጅ ምናምን ይልና አይጨክንብኝም ትንሽ ቆይቶ አስቀምጬ እስከወጣ በኋላ አስቀምጬልሻል ይለኛል ወይ ደስ ይለኝና እግዚአብሔርና መስገኘ ብሬን ይዤ እሄዳለሁ አንዳንዱ ዱኮም ሊልክ ይችላል ምንም ዶክመንቱን የሚያመጣለት አጥቶ ዱከም ድረስ ሄደ የሰው ጉዳይ ታስጨርሳለህ አንዳንዱ በቃ ይሄ ነበር ይሄ በዚህ አይነት ሁኔታ ያያለን የኔ ደጋፌ ከእግዚአብሔር በታች እሱ ነበር ትራንስፖርት የሚሰጠኝ ቤተክርስቲያን እንደራሷ ኦፊሻሊ ይሄ ለትራንስፖርት ብላ መሰጠን የለም ሁሉም ከራሱ ነው የሚሟሟተው የተወሰነ ሰሞን መኪና ተፈቀደ ያው መኪናዋም ደግሞ አንድ ስለሆነች የቤተክርስቲያን አገልግሎት ደግሞ ዘርፈ ብዙ ነው ጉብኝት አለ ለቅሶ አለ ምን አለ ስለዚህ ቤተክርስቲያንም አንድ መኪና ለብዙ ነገር መዋል አትችልም የኛ እንረዳታለን ስለዚህ ፍቃደኛ ወንጌል ደሞ እስከተባልን ድረስ የራሳችን መስዋዕት ያስፈልጋል ስለዚህ በዛ ቤተክርስቲያንን አንወቅስም ግን ያው የራሳችን መስዋዕት ደግሞ ይተበቃል ክርስቶስ ሁሉን ነገር ለምኑ አይልም ከራሳችንም ማውጣት አለብን ያው ወንድም መላኩ ጋር ለረጅም ጊዜ እናስተምር ነበር ወንድም መላኩ አዲሱ ደሳለኝ እኔ ከወንድሞቼ ጋር ይሄድን እናስተምር ነበርና አንድ አብርሃም አይንዬ ሆነን እንደዚህ ቆሟል እናንተ ግን ይሄን ሁሉ ዘመን ተመላልሰን እንደው አንድ ቦታ እንኳን ሰጡን ምናም ብዬ አመራሩን ጠየቅኩት አው እስቲ ነይ ብሎ የሆነ ቦታ አሳየና ያ ቦታ ሲፈቀድ ለጅ ስራ መስሪያ ምናምን ነው ይፈቀዱልን ኦኬ ያለንና ሄድን ያ ነገር አልተደረገልንም ያው እንግዲህ በተለያዩ ችግሮች አልተሆነም ከዛ በኋላ ግንኛ በፍጹም ከዚህ በፊት ማምለኪያ ቦታ ስሩ ተብለን አምልጦናል አሁን ኡነኛ የሚያግዘን ሰው ያስፈልጋል ብለን እኛው ለዘውዱ ነገር ነው እንዲ ያው እነሱም በጽሁፍ በጣም ያግዙን ነበር ትራክት አራቱን ትራክቶች በተለይ በጣም ተወዳጅ ነች በማረሚያ ቤት አንባቢዎች አሉ በጣም ጭልጥ አርገው ያነቡ ነው እቺ ትንሽ ነች አለቀችብን ጊዜው መጽሔት አዲስ ወጣ አንደኛ ነኝ ማረሚያ ቤት ነው ወስደው ያ ቃል ዜድም በቃ ያመጣልኛን ተወስጃለሽ ይለኛል አዎ ከዛ ከሱ እጄ ወስዳለውኝ ተሸክመን እንሄዳለን ሸክም ይኖራል መሸከም ይኖራል መጽሐፍ በሁለት እጅ ልትሸከም ትችላል አንዳንዴ ወንዶቹ ምን ገናኙ ማረሚያ ቤት በር ላይ ሊሆን ይችላል አብዛኛው ጊዜ እኔ ነኝ ከኔ ቤት ነው ቃው የሚመጣው ይሄ መጽሐፍቶቹ ምናምን ከቸርች አምጥቼ አቤት አሳድሬ ነው ምንወስደውና አንዳንዴ ወንዶቹ እቃ ካለ ቀደም ብለን እንገናኝ ይሉኛል እንዳታበጂ ሸክም ምናምን ይላሉ ወንድሞችም አሉኝ የሚያግዙኝ ከዛ አብረን እንሄዳለን እናስተምራለን በዚህ አይነት ሁኔታ ያያለን እግዚአብሔር ከሰጠን ትልቅ ነገር ፍኖተ ብራና ትልልቅ ወንድሞች ሰጠን እነሱ ደግሞ ቀን በቀን አሁን ጥበበ ረፍት የለው ወንድም ጥበበ ድሪባ ዘውዱ እንግዲህ ጥበበ ማለት በቃ አንድ ሸክምን የሚሸከምል ወንድም ነው በቃ ወንድም በቃ በሆነ ጉዳይ ተበሳቼ ሳለቅስ እንደ ወንድም አጽናንቶኝ ሳጠፋ እንደ ወንድም ተቆጥቶኝ ልዝብ ረፍት ያስፈልግሻል ረፍት አርጊ ሩጠሽ ትደክሚያለሽ ረፍት ያርክሽ አንዳንዴ ቸርች ቁጭ በይ አሁን ወንጌላዊ ቀጥረናን ቸርች ቁጭ ብለሽ አዳምጪ ረፍት አርጊ ይለኛል እኔ ደግሞ ያ ውስጤ ረፍት አይሰማኝም ሲል ከማረሚያ ቤት ሸክሜን ሲወስዱልኝ ደግሞ መጽሐፍ መስጠት በተለያዩ ቦታዎች እየሄድኩ ደግሞ የመጽሐፍ ነገር ውስጥ ያለ በቃ መጽሐፍ ማሰራጨት እኔ መጽሐፍ ቅናሽ አለኝ አመሰግናለሁ አድቬንቲስት ማተሚያ እንትኑን የመጽሐፍ ስርጭቶቹ ለኔ ዲስካውንት አላቸው ምንም መጽሐፍ ልግዛ ዲስካውንት ነው የሚደረግልኝ ግን ያንን ዲስካውንት አትርፌ እንድጠቀም ነው እኛ ግን እኔ ኃይሌ ብታይ አናተርፍም
ወይ በዋጋው ነው ባወረዱልን ዋጋ እንሸጣለን አሊያም ደግሞ በነፃ ሰተን ሰብሊ እህቴ ያለች ያው እንግዲህ ስለ መጽሐፍ በኋላ ተጠይቀኛለህ ብዬ አስባለሁ ወደ ማረሚያ ቤቱ ልመለስና ከዛ በኋላ እነዚህ ወንድሞች ጌታ ሰጠን የነሱ ስራ ሌላ ነው ግን ይሄን ሸክም ደግሞ እኛ ሸከምናቸው ከዛ 3 ሰው መቅጠር ቀላል አይደለም በዚህ ዘመን ፓስተር ዋቁማለ ሚስቱ አለች ይሄን ሲያረጉ እኛ ያንን ኪሎ ሜትር ሄደን መመላለሳችን ሸክም አልቀነሰልንም ቀነሰ በቃ ሌላ ላይ ትኩረት እንድናረግ ይፈልጋሉና የማረሚያ ቤቱ ሐሴት ያረገኝ የመጀመሪያው ጥምቀት የእውነት ነው በቃ በእንባ በምን የታጀበ ደስታዬን መቆጣጠር ያቃተኝ ነው የረጅም በእግራችን ስንሄድ እየጸለይን ነው የምንሄደውና ያ ከተማ ደግሞ የተወረረ በየከተማው ደግሞ ትራክት ደስ የሚለው በእግራችን ነው የምንሄደው ምን መጣው ረጅም ነው ከኬንተሪ ድረስ በእግራችን ልንሄድ እንችላለን አንዳንዴ እየተጫወትን እያወራን ትራክት እየሰጠን ሰው እናገኛለን በቃ ያ ደስ ይለናል በቃ ማረሚያ ቤት ደግሞ ሰርተን ስንወጣ ማህበረሰቡ ጋር እንሄዳለን ሱቅ እንሰጣለን ጽሁፎች በቃ ያንን አገልግሎት በጣም ደስ ያለን ነው በማረሚያ ቤት እንግዲህ ትልቁ ድል 3 ጥምቀት መኖሩ ጌታ ደግሞ አገልግሎታችንን ልጆቼ በቃ ለፍተው ሜዳ ማይጥል አምላክ ነው ያለን አሁን በነጻነት በጣም ከማስተዋውሰው ነገር ብዙ የጤና ባለሙያዎች ያስተዋውሳሉ ስም ብጠቅስ ማለት ላስቀር ስለምን በጣም ከልቤ ስለምወዳቸው የጤና ፍሉሃ የጤና ባለሙያዎች ልቤ ናቸው በጣም የልቤ ነው በቃ እኔ እንደ ታላቂ አይደል እንደ ወንድሞቼ ነው ማያቸው በጣም እንደ ወንድሜ ነው የሚሰሙኝ እህቶቼ ደግሞ እንደ እህት ነው ማያቸውና ኑ በቃ ኑ ዛሬ ስራ አለ ነው የምላቸው እነሱም ደስተኛ ናቸው በጣም እና አንድ ቀን ምን ሆነ ዝናብ ዘነበና ልንጠለል ወደ ሆነ ቦታ ወዳጃችን ነን ብለን ወደዛ ቦታ ሄድን እነዛም አባረሩ እዛው ማረሚያ ቤት ውስጥ ጤና ኤክስፖ ልናደርግ ኃይለኛ ዝናብ ዘነበ አይ እነዚህ ያስጠጉናን ብለን ይርንባቸው ቦታዎች አራራ ውጡ አሉን እዛም ውጡ ተባልን በጣም ከፋኝና ለምን አንጸልይ ማለት አንድ ሰው ከመሃላችን ረስቼው ነው ጸልይ ዝናቡ ቀጣለ ዝናቡ ያስታውሳሉ የጤና ባለሙያዎችና ወዳው የጤና ኤክስፖችንን አደረግን አሁን ግን ዝናብ አስጠልሉን አንልም ቤት አለን ቤታችን ነው የምናረገው ማምለክ ያለን እዛ ቦታችን እንሄዳለን የጤና ኤክስፖችንን እናደርጋለን የሚገርም የበፊቱ ግርግር አለ ዶክተሮቹ እንግዲህ ማአት ታራሚ ላይ ሆኖ ያንን ተጋርሎ አልፈው ነው የሚሰሩት ዛሬ ግን ማምለኪያ ቦታ ያንን ማምለኪያ ቦታ ስናገኝ በዚህ ቀን ውስጥ ስሩ ነው የተባልነው በዛ ቀን ውስጥ ዘውዱ ራሱ እዛ ቦታ ላይ ተገኝቶ ቀዳሚ ሄደ ሰኞ ወዳው ስራው ተሰራ እነሱ የሚፈልጉት የሆነ ቦታ ከሰጡ ወዳው መስራት ነውና ለዛ ለተደረገልን ነገር ሁሉ እንግዲህ 10 ፍኖተን ላነሳ ይችላልው እግዚአብሔር እንግዲህ ካደረጉት ነገር ነው እግዚአብሔር ዘመናቸውን አብይ እንዳለው ይባርካቸው ትልቅ ስራ ነው የሰሩት እግዚአብሔር ይባርክልን እነሱን ማንሳት ተገቢ ነው ስላገለገሉ ነው እርግጥ እነሱ እንድነሱ ፈልገው አይደለም ግን ያደረጉት ነገር ሌሎችም ሰዎች እንዲያደርጉ ስለሚያሳስብ ብናነሳቸው መልካም ተሳስተን አይደለም ሌላ እንግዲህ አሁን ተገኘ ከምትሉኝ ነገር ብንነሳ የሚገርመው ነገር ቤት ተሰራ ማምለኪያ ቦታ ሰዎች እግዚአብሔርን አምነው ተቀበሉ አሁን እንትን አግንታችሁ ይሄ እንደልባችሁ ፈቃድ አግንታችሁ ተወጣላችሁ ተገባላችሁ ሰዎች በዚያ ውስጥ ተስፋ አግንተዋል ሰዎች ድነዋል የሚያነቡት አግንተዋል ተፈተን ነገ እንድናርግ ነገ ምናልባት እንደናንተ የሚሰክሩ ሰዎች እዛ ውስጥ ሊወጡ ይችላሉና ይሄ ትልቅ ስኬት ነው እግዚአብሔር ያደረገው እግዚአብሔር ይመስገን ብዙ ጥያቄዎች አሉ ምናልባት ወደ ኋላ ወደ ግል ህይወታችሁና ወደ ትዳራችሁ በመጠኑ ቢሆን መንካቴ ስለማይቀር እንደው እስካሁን አውራውን ነገር አንኳሩን ላንሳ ብዬ ነውና ይህን ስታደርጉ በአብዛኛው እንደው ጊዜያችሁን በተለይ ልዝቤ እኔ ቅድም ጥቂት ለማንሳት ሞክራለሁና የሆነ የወንጌል ጥረት የሆነ ኮንፈረንስ የሆነ የጤና ኤክስፖ የሆነ ምናምን ካለ ልዝብናታለሁ እንደዛ ሁሉ በየቦታው እየተገኘሽ በመታረግበት ጊዜ እንደው የቤታችሁ ነገር እንዴት ነው ቤቱን ማን ነው የሚሸፍነው እንደው ማን ነው የሚያበስለው ወንድማበይ በዚህ በኩል ተቸገርከው ነገር ይኖር ይሆን እስቲ የእናንተን መላ የእናንተን ቁም ነገር
እንደው እናምጣውና ወደ ትልቅ ነገር እንዴት ተቋቋማችሁት? እና እንደው ቤታችሁን የገጠማችሁ በቤታችሁ ጉዳይ አንዳንድ ጊዜ እንደው ጫን ያደረጋችሁ ነገር የለም? ከአንተ ልጀምር ወንድም አብይ። እዚህ ጋር እውነት ነው። ያው አገልግሎት ባለበት ያው ለዝብን አለማግኘት አይቻልም እና አገልግሎቱ ባለበት ሁሉ ለዝብም የራሷን የምትችለውን ነገር ታደርጋለች እና እዚህ ጋር ያው እኔም እንግዲህ እኔ ያው ተቀጣሪ ሰራተኛ ነኝ። ያው ስራውዬ ጠዋት እወጣለሁ፣ ማታ ስራውዬ ነው የምመለሰው። ነገር ግን ሊስት ቤት ውስጥ እሷ ውጪ ሄዳ አገልግሎት የምትሄድ ከሆነ እኔ ደግሞ ቤት ውስጥ ያለውን ነገር ቢያንስ በምችለው ነገር ማኔጅ ማድረግ አለብኝ የሚል በውስጤ ያለና እንደው ምንም የገጠመን ተግዳሮት የለም ማለት ይቻላል። እኔ በእኔ በኩል በአንተ ስለተሸፈነ እኔ ሳልሆን በእውነት ይህን ነገር ጌታን ያዘጋጀው እና ለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ በእውነት እና ምንድን ነው የሚለው አስቀድማችሁ እግዚአብሔርን መንግስትና ጽድቁንም እሹ ሌላ ሁሉ ይጨምርላችኋል የሚለው እና እውነት አስቀድመንም እግዚአብሔርን ጽድቅን መንግስቱን ማስቀደምም ያለብን መቅደምም በህይወታችን መቅደም ያለብን ያን እኔ በውስጤ ያ ነገር አለና በእውነት ምንም የገጠመንም ተግዳሮት የለም ማለት ይችላል። ወል እኔ ግን በትህትና የታጀበ እውነትም እግዚአብሔርን ያስቀደመ ሌላው ችግር ሁሉ በእግዚአብሔር ይሸፈናል። ዛሬም ነገም ነገ ወዲያም ሊሆን ስለሚችል እሱን እናምናለን። ግን ጎደሎውን ችለኸው ጎደሎውን ሸፍነኸው ጎደሎውን ያንተ አድርገኸው ስለያዝከው እንጂ በእርግጠኝነት ችግር ሳይኖር ቀርቶ እንዳልሆነ ይሰማኛል። እግዚአብሔር ይባርክህ። ልዝብ እስኪ እዚህ ጋር አንቺ ጋር ልምጣና ልጠይቅ። ግን ከዛ በፊት እንደው አንዳንድ ሀሳቦች ለማንሳት ከወንድም አብይ ጋር በመንግስት ስራ ውስጥ ተቀጥረህ እንደምትሰራ ነግረህናል። ምናልባት እዛ ስራ በቆይህበት ጊዜ አልፎ አልፎም ወደ ማረሚያ ቤት ትሄዳለህ፣ ወደ ሌሎችም ትሄዳለህና በመስሪያ ቤትስ እንደዚሁ የምስክርነት ስራዎችን እንደዚህ ወንጌል ስራዎችን የምትሞክራቸው ነገሮች አሉ? መቼም ይኖራሉ ብዬ ስለምገምት የሚያነሳው ስለምን እኛ አንድ ቦታ ብቻ አይደለም እንድንናገር የተፈቀደልን እና እግዚአብሔር የላከን እንደው በዛ በኩልስ ጥረት አድርገህ ከሆነ ተሳክቶልህም ከሆነ ብታጫውተን። ስራ ቦታ አሁን እንግዲህ አብዛኛው እንግዲህ አድቬንቲስት እኔ የምሰራበት ቦታ አድቬንቲስት አለ ለማለት በቁጥር ሁለት ይመስለኛል ያለ ነው። እሱ እንግዲህ ግቢ ውስጥ ካለው የሰራተኛ ብዛት አንጻር ወደ ከ800-700 ሰራተኛ አካባቢ እና ያው ይታወቃል አድቬንቲስት ያው በሰንበት እንትን ይታወቃል። ግን ምንድነው እኔ አትሊስት እኔ የተረዳሁትን እነዚህ ሰዎች እንዴት አድረስ ማድረግ አለብኝ የሚለው በውስጤ ሁሌ ይመላለሳል። ከዛ ምንድነው ማድረግ ያለብኝ የሚለውን ነገር ተሳረግ መጽሐፍ ለምን ዝም ብዬ መጽሐፍ ጠረጴዛ ላይ ዝም ብዬ አስቀምጣለሁ። እነዚህ በራሪ ወረቀቶችን ደግሞ ምቀርባቸው ሰዎች ደግሞ እንዲሁ በራሪ ወረቀት ሰጣቸዋለሁ እና ሰሞኑ እንደውም ተወሰኑ ልጆች መጽሐፍ ሰጥቻቸው ነበረ። ታላቁ ተጋድሎ መጽሐፍ ሰጥቻቸው ነበረ። ክርስቶስ ምሳሌ ትምህርቶችን ሰጥቻቸው ነበረ እና በዚህ ያቅመህ እንደው ትንሽ እግዚአብሔር ይባርክ። ይሄ ራሱ ትምህርት ነው በጣም ተገቢ የሆነ። ምናልባት ልዝብ በዚሁ አያይዞ አንዳንድ ጥያቄዎችን ላቅርብና ወደ አንቺ ወደ ሌሎቹ እንሄድ። ይህንን ስታደርጊ ምንም ጥያቄ የለውም ቤት ውስጥ ያለ ክፍተት አለ። እነዛን ክፍተቶች እንደው እሱ ቅድም የነገረኝ ነገር አለ። አንቺስ ጎደሎች እንዴት ይሞላሉ? ብዙውን ጊዜ እንዴት ነበረ ወጣ ስትይ የሚጎለውን ጅንካም ስተጅ እንትናም ስተጅ የሚጎሉ አሉ። ቤትም ደግሞ በኋላ እንመጣበታለን። ቤተሰብ አለ። ያንን በሚመለከት ሁሉ እንደው ክፍተቶች እንዴት ይሸፈናሉ? እንደው አንቺስ ምን ትይናለሽ? ሌሎች ምን ተመክራለሽ? ምክንያቱም ብዙዎቻችን ቤት የጎደለ እንትኑ ጎደላል የምንለው እንዴት ነው እንደው እነዚያን የምታስተናግጃቸው እነዚህን ችግሮችና ይህን የእግዚአብሔር ቅድሚያ የመስጠት ጉዳይ?
እንግዲህ ይሄንን ብዙ አቢቢ መልስ ይሻል ነበር ግን እሱ ችግር የለም ብሏል። እኔ ግን ችግር እንዳለ እረዳለሁ። የተቻለኝን አደርጋለሁ። ያው ቀድሜ ልብስ ማጠብ ለሄድ ሳስብ ልብስ አጥባለሁ፣ የጎደሉትን የተወሰኑ ነገሮች ልሰራ ሞክራለሁ። አንድ ቀን ቤቱ ውልና ልብስ ካልታጠበ ልብስ አጥባለሁ። የተወሰነ ግን ሁሉንም አልሸፍንም። እሱ የታወቀ ነው። በዛ ላይ እህት ያለች እንደገና ልጆቹ ደግሞ በጣም ጎበዝ ናቸው። አሁን ትልቋ ልጅ ሀሴት በቃ እኔ እንደምሄድ ታውቃለች። ቤቱን ቀጥ አድርጋ ትይዛለች። እንደገና ደግሞ አብይ ደግሞ እንዲህ የሚያማርር የሚያስቸግር ወንድም አይደለም። የምግብ ምርጫውም የተወሰኑት ናቸው። ስለዚህ እናውቃለን አብይ የማይወዳቸው ምግቦች ብዙ አሉ። እነሱን ስለምናውቅ እነሱን ገዛዛለሁ። ብር እንግዲህ አስቀምጣለሁ። ከጎደለ በቃ አታስቢ ችግር የለውም ነው የሚለው። ብዙ ስራ ግን በተለይ ልጆቹን በመከታተል ትምህርታቸው ላይ አብዛኛውንም ስራ የሚሰራው እሱ ነው። እንደዚህ ነበር ስለው ሂጂ ነው የሚለኝ። ማለት ካለመሄድ አያስቆመኝም። በቃ እንቅልፍ እንደማልተኛ ያውቃል። እና የሆነ ቦታ ልሄድ በተለይ በወንጌል ካሰብኩ በቃ የመቆም ነገር የለኝም። እሱን ስለሚያውቅ ያንን መሻቴን መከልከል አይፈልግም። ከዛ በኋላ ይሄን ብትይጂ ብር ይሄን ልጨምርልሽ ነው የሚለው እሱ። ብር ይጨምርልኛል። ድንገት ደግሞ ከጎደለሽ ደውይ ይለኛል። ያው ያውቀዋለሁ። እኔ አብዛኛውን የሚሰጠኝን መጽሐፍ ነው የምገዛበት። እኔ ባልበላይ እኔ ይሄኛው መሻት እንግዲህ ጉጉቱን ያሳደረኝ እኔ እንደራሴ የምለው ሰዎች ለኔ ዋጋ ከፍለዋል የሚል ውስጤ ይሰማኛል። አሁን ለምሳሌ ሌስፕራንስ እንኖር ኤቤኒዘር አስፋው በለጠ የሚባል አለ ወንድማችንና ኤቢ ብዙ ጊዜውን ከኛ ጋር ያጠፋል። ቢገባንም ባይገባንም ይመክሩናል። አንድ ቀን ይገባቸዋል ብሎ ግን አሁን ጠይቂያቸው ባላውቅም በቃ ይመክሩናል። በቃ ዛሬ ከልብ ካንጀታችን እንኳን አንሰማም፣ ግን የሆነ ቀን አንጀታችን ውስጥ እንደሚገባ ያውቁት ነበርና ኤቢ ወንድሜ በጣም ብዙ ነገር ይመክረናል። እና በቃ አሁን ያንን ምክር ነው የምንኖረው ላለውና ሳስበው እሱ ለኛ ያንን ሁሉ ቀን ይውላል ላለውና እኔ ለሌሎች ዋጋ መክፈል ከሌሎች ነው የተማርኩት። ያደኩበት መንገድ ለኔ ዋጋ የከፈለልኝ ሰው አለ። ስለዚህ እኔ ዋጋ መክፈልን በጣም እንትለዋለሁ። ከምንም በላይ ደግሞ ክርስቶስ የከፈለልኝ ዋጋ ከምንም የማይወዳደር የትም በቃ ክርስቶስ ሞቶልኛል፣ ለኔ አሳድጎኛል። በቃ እኔ እናት አባቴን ማላቅ እኔን ያሳደገኝ አምላክ ይህ ሰው አመፀኛ የተባለ ሰው ይቀየራል ብዬ እከራከራለሁ። እኔ 100% የሆነ ሰው ይቀየራል ብዬ እከራከራለሁ። እንደሚቀየር አምናለሁ። እሱ መሰለኝ የሚያጸናኝ። በቃ የሆነ ነገር ላይ መናገር ቢሰማኝም ባይሰማኝም ከመናገር ወደኋላ አልልም። እኔ ሰዎች ዘርተውብኝ ነው ውስጤ እየበቀለ የመጣው። ስለዚህ ምዘራው ነገር ሜዳ እንደማይወድቅ እኔ እርግጠኛ ነኝ። ያደኩበት መንገድ ነው ያንን እንደሆነ ያደረገኝና ብዙ ሰዎች ብዙ እናቶች እኔ ላይ ዘርተውብኛል። ሳድግ እገሌ እንዲህ ብሎኝ ነበር። ለካ የቆየ ይመጣሉ። ወደ ራስክ ስትመለስ እገሌ ለማለት የፈለገው ይሄንን ነው እያልክ ትላለና ቤት ውስጥ በትልቁ ድርሻውን የሚወስደው የቤቱን እሱ ነው። እኔ የተቻለኝን ስኖር አደርጋለሁ። ግን አብዛኛው ጊዜ እኔ ቤት ውስጥ በተለይ ይሄ ማረሚያ ቤት አገልግሎት ከጀመርኩ ይሰራለሁ ብዬ ተስፋ አላደርግም። በተለይ ብቻችንን እኔና እሱ ብቻ በመንኖርበት ሰዓት እህቴ መሄድ ያለች አንቺ እንደሆነ አታበዩም ብላ ናስቲ እኔ ጋር ብላ ትለው ነበርና እህቴ ነች አብራኝ ገችና እህቴ ነች በቃ ሁሉ ነገሬ ነችና እሷ ጋር ኦኬ እንድንስቲ ረፍት አርጉኑ አመድሽ ወጣ እስቲ እየሮጥሽ በቃ ትሮጫለሽ። በቃ እኔ አይታወቀኝም ለራሴ የሆነ ቦታ አለ ካለ መሄድ ነው በቃ። ትራንስፖርት አለኝ ምን አለኝ አላቅም፣ እጸልያለሁ በቃ ተነስቼ እሄዳለሁ። በቃ እዛ ማገኘውን እርካታ የትም ማግኘት አልቻልኩም። አሁን የሆነ ቦታ ይሄዳል ላንጋኖ ለመዝናናት ሂጄ እኔ መዝናናት ውስጤም እዝናናለሁ። መዝናናት በጣም ነው የምወደው፣ መዋኘት መዝናናት እወዳለሁ። እዛ ቦታ ላይ ግን ዙሪያዬ ወንጌል ተሰርቷል ወይ የሚል ደግሞ ውስጤ እዛ ጋር ደግሞ በየቤቱ እየዞርን ደግሞ ወንጌል እንሰራለን። እዛ ጋር አሉ ወንድሞች ቅናት ያላቸው ከኔ የበለጡ እኮ ቅናት ያላቸው አሉ። እዛ ሄደን ዙሪያችንን ኦሮምኛ መጽሐፍ ከዚህ ይዘን ሄደን ትራክቶችን ይዘን ሄደን እንሰጣለን።
እና ቤትም ቦታ ለመዝናናትም ስንሄድ የትም ቦታ ስንሄድ መሰራት አለበት ብዬ አምናለሁ እኔ። እና ይህን ቅናቴን ሰዎች ናቸው ያሳደሩብኝ ብዬ ነው ማምነው። ያደኩበት መንገድ ክርስቶስ የከፈለልኝ ዋጋ ሙሉ ለሙሉ ገብቶኛል ብዬ አላምንም። ግን በገባይ ልክ ሮጣለሁ። በሩጫዬ ደግሞ ውድ ባለቤቴ ደግሞ ሁሌ ቤቴን ስለሚሸፍንልኝ ዘመኑን፣ ጊዜውን፣ ሁሉ ነገሩን ጌታ ይባርክለት፣ እድሜና ጤና ይስጠው። በእውነት ከመስሪያ ቤት መጥቶ ደከመኝ አይል። ልጆቹ ምንድነው የሚያጠኑት? እያጠናችሁ ነው? በጣም ነው የሚቆጣ። እሷ ስለሚያጠና እሱን እያዩ ያጠናሉ፣ ያነባሉ። እና እግዚአብሔር ይባርከው። ምን እላለሁ እንዳንችላለሁ። እድሜ ከጤና ይስጥልን። ወደሚቀጥለው ጥያቄ እስኪ አንድ የሰማሁት ነገር አለ። ወደ ተጂ አካባቢ ቤት ተከራይታችሁ ትኖሩ በነበረበት ቤተክርስቲያን ጀመራችሁ ነበር፣ እዛው የጥናት እሷን ወደ ቤተክርስቲያን ተቀይሯል። እንደው እንዴት ጀመራችሁት? ምን ነበር? እስኪ ከወንድም አብይ ልጀምር። ተጂ እያለን ተጂ ወደ 6 ዓመት አካባቢ እዛ ኖረናል። እና አድቬንቲስት የሚባል ሰው ምንም አያውቅም። እንግዲህ ተጂ ማለት ከአዲስ አበባ የቅርብ ሩቅ የምትባል ቦታ ነች። 50 ኪሎ ሜትር ነች። ግን ማንም 7ኛ ቀን አድቬንት ምንድን ነው ማንም ሰው አያውቁም። እና ያኔ የሰንበት ቀን ልዝብ ፍሏ ትመላለስ ነበር። እዚህ እየተመላለሰች ነበር አምልካ ማታ የምትመለሰው ወደ ቤት። እዛ ለምን ቤት ለምን አንጀምር? ቤት ሰንበት ትምህርት እያጠናን አንድ ሰው ቃል የሚያካፍል ከሆነ አንድ ሰው ደግሞ ጸሎት እያደረግን ለምን አንጀምርም የሚል ሐሳብ አነሳው። ከዛ በኋላ እሺ ተባለ። ከዛ ሁለታችን እየጀመርን እያለ ከዛ አንድ ወታደር ልጅ ነበረ። ከዛ እሱንም እንደዚሁ ስንሰማ እንደዚህ እኮ የሚባል አማኝ ልጅ አለ እንዴሳ የሚባል ልጅ የሚል ሰማን። ከዛ በኋላ ፋፈላል። ግን እሱንም አገኘነው፣ በጣም ደስ አለው። ከዛ እሱ 3ኛ ተጨመረ። ከዛ በኋላ ፕሮግራማችንን ቤት እንካፈላለን። አሁንም እንደዚሁ ደግሞ ስንል አንድ መንግስት መስሪያ የምትሰራ ሴት ልጅ ደግሞ እንደዚሁ አገኘን፣ 4ኛ ልጅ። ከዛ ገላኔ ትባላለች። ከዛ ከሷም 4ኛ ተጨመረች። ከዛ እንደዚሁ በቤት እያመለቅን ኋላ ላይ ለምን አንከራይም? ተከራይተን ከዛ በኋላ ለምን አምልኮ ለምን እንትን አናረግም ብለን ከዛ ስንፈልግ እዚያ ደግሞ የገጠመን ተግዳሮት ደግሞ ምንድነው? ሰው ለይሄ ጴንጤ ለሚባል እንትን ፈቃደኛ አይደለም ለማከራየት፣ ለዛውም ደግሞ ለቤተክርስቲያን አገልግሎት። እና በቃ ይሄም ደግሞ ትልቁ ተግዳሮት ነበረብን። አጋጣሚ አንድ አማኝ የሆነ ልጅ ነበር የዛው ሀገር ተወላጅ። እና እሱ የቤተሰቦቹ ቤት ነበርና ከዛ እዛ ያንን በፓስተር ታደሰ አማካኝነት ተከራየን። ከዛ በኋላ እዛ አገልግሎት አምልኮች ስንጀምር ከዛ ገጠርም ደግሞ አስተማሪዎች ነበሩ ለካ እንደዚሁ የተቸገሩ። ከዛ እንደዚሁ እነሱም ሰምተው እነሱም መጡ። ከዛ እየበዛን ሄድን። ከዛ አገልጋይ ተቀጠረ እና ያው ዛሬ 7ኛ ቀን አድቬንቲስት ቤተክርስቲያን በተጂ ተቋቁሞ አሁን አለ። እግዚአብሔር ባርካችሁ። ሌላ ደግሞ አንድ የሰማሁት ነገር አለ ስለ ትዳራችሁ፣ ስለ እናንተ መተዋወቅ፣ ስለ እናንተ አጠቃላይ ስለ እናንተ ወደፊት እቀጥላለሁ። ግን ምክንያቱም በትዳር ዙሪያ አይደለም የዛሬ ውይይታችን። ዛሬ ስለ ምስክርነታችሁ ስለሆነ ብቻ ነው የኛው ነጥለን ያየነውና የእናንተ ታሪክ ሰፊ ነው። ምክንያቱም ትዳራችሁን እንዴት ጀመራችሁ፣ እንዴት ነው እየመራችሁት እያልን ደግሞ በሌላ ጊዜ እንጨዋወተዋለን። ምክንያቱም እናንተ ብዙ የምታስተምሩን ነገር አለ፣ የልጅ ብዙ ልምድ ያላችሁ ናቸውና እንደው ተጂንም በዚያው ትጨምርልኛለሽ እህቴ ወይዘሮ ልዝም። የአንቺ እህቶች ልጆች ደግሞ እናንተ ጋር እንዳደጉ ሰምቻለሁ። እንግዲህ እናትና አባቶቻቸው በህይወት የሉም፣ እነሱ ስላረፉ እናንተ እዛ ተቀብላችሁ ልጆች እንደ ወላጆች አሳደጋችኋቸዋል። እንደውም እንደሰማሁት 2 ወደ ዩኒቨርሲቲ ገብተዋልና ይህንን በእናንተ አቅም በአንድ ሰው ደሞዝ በአንቺ ሩጫ ደግሞ በአብይ ደግሞ አንድ ደሞዝ እንዴት አድርጎ እንደተቻለ ይህንንም አብረን እስኪ እንወቀው። ግን በቅድሚያ ስለ ተጂ ትንሽ ነገር ብለሽን ወደ ማጠቃለያው እንምጣ፣ ጊዜያችንም እየሄደ ስለሆነ። ተጂ ላይ ምንድነው እኔ እንግዲህ ፍልውሃ
እጇን አቅፋ የተቀበለችን ቤተክርስቲያን ነች በፍቅር። በቃ እኔ ከፍልውሃ መውጣት በጣም ነው የሚጨንቀኝ ሲል እኔ ፍልውሃ ቀኑ ሙሉ ውላለሁ። በጣም ነው ደስ የሚለኝ። በቃ ሁሉንም ሰው ነው ደስ የሚለኝ። ሁሉንም ሰው ነው የምወደው። እናቶችን ሁሉ ማሚ እላለሁ፣ አባቶችን እቀርባለሁ። ፍልውሃ በጣም የምወዳት ቤተክርስቲያን ነው። ለአገልግሎቴ ማደግ ፍልውሃና ቤተል ደግሞ ከነጽዮን ጋር ኑር ያለውና የተወሰነ ጊዜ እዛም ቤተል ስኖር በቃ 91 ቁጥር ጃል ያለች ሚሚ ያለች ጽዮን አለች እንዲሁም ይባለች አዳር ጸሎት ነበር እዛና በቃ ከፍልውሃ ማታ እና መልክ ቀኑ ሙሉ እና መልክና ማታ ደግሞ ሄደን አዳር ጸሎት እናረጋለን። እና ያ ፍቅሩ ስለነበረ ከፍልውሃ ውጪ የሚለይ ሰው ይጨንቀኝ ነበር። እና አብይ ምን አለኝ ልዝብ አለኝ፣ ይሄን ሁሉ ኪሎ ሜትር አቋርጠሽ ከምትሄጂ ይሄ ሀገር እኮ ወንጌል አልገባው አድቬንቲስት የሚበላ ምግብ ነው የሚልሽ ሀገር ላይ ለምንድን ነው እዚህ ቤታችን አምልኮ ማን ጀምሮ አለኝ። ለኔ ፈተና ሆነብኝ። አንደኛ ከየነጽዮን ቤተሰብ ማለት አዎ በቃ ፍቅር ነው። በቃ ለኔ ፍቅር ነው። አሁን የነጽዮን ቤተሰብ ደግሞ ሌላ ቤተሰቦቼ ናቸው። ለወንጌል አገልግሎት ብስራት ነበረች፣ ብዙ ሰው ነበር እዛና የጸሎት አደራለን በናፍቆት ምን ጠብቀው የጸሎት አደራ ነውና ያ ቤት ደግሞ ማለት በፍቅር የተሞላ ቤት ነው። የነጽዮን ቤት በፍቅር የተሞላ እና እዛ አብረን ነበር የምንሄደው። እዛ ዳር ጸሎት ነበረ። ምግቡ ከነሱ ነው። ምግብ በልተ የጠገብካ ይመስላችሁ ከሳ ከሞቀ ፍቅር እንዴ ብዬ ይዛ ልቀር ኧረ ተው አብዬ እኔ ከፍልውሃ በምንድን ነው የምቀረው አልኩት። ልዝብ ወንጌል ነው ሲለኝ በቃ በወንጌል እንደሚያሸንፈኝ ያውቃል። በቃስ በማላውቀው ሁኔታ አንድ ቀን ቀረው በቃ እዛ ቤታችንን ልክ እንደ ቅዳሜ አንድ ጠረጴዛ እንደ ፑልፒት እናደርጋለን። ሰንበት ትምህርት ወይስ ያስተምራል እኔ ያስተምራለሁ፣ እሱ ሰንበት ትምህርት እኔ ስብከት ወስዳለሁ። እንዲህ ያረጋን አንድ ሰንበት እንደምን ማሳለፈው። ከዛ የቆየው ከሰዓት ደግሞ ልሄድ አልኩት። አንድ ቀን እሺ አለኝ። እንደው ናፈቁኝና ከሰዓት ሄድኩኝ። ግን በጣም የተረዳሁት ምንድነው ቤትን ቦታ ቤድን ቤተክርስቲያን ማቋቋም እንደምንችል ነው። እና በእንደዚህ ያለ ለሴንትራል ፊልድ ልንገራቸው አልኩ። እኔ እንግዲህ ችኩል ሌላው ሁሉ ነገር ፈጥናለሁ ቸኩዬ ለሴንትራል ፊልድ ተናገርኩ። ሁለታችን አለን። አይ በሉ አለ ፓስተር ታደሰ። አንድ ልጅ አለች አለን። ያው እንዳለው አንድ ልጅ አገኘን። አንድ ልጅ ደግሞ አለች ምጨቀጭቀኝ ብሎ እሷን አገናኘን። አግሪካልቸር የምትሰራ ከዛ እሷን አገኘን። ሰንበት ትምህርት እንይዝና አንዴ ከተማውን እንዞራለን ሰው ካገኘን ብለን በዛ ነው ያንን ልጅ ያገኘነው። ሰንበት ትምህርቱን ከላይ አርገን ይዘን እንዞርና ከዛ ቤታችን ገብተን እንጀምራለን። ከዛ አምልኮ ስንጀምር ምን ሆነ እያልን ሰው እየበዛ መጣ። እንዳልከው አንድ ቀን እያመለክን እያለ ፓስተር ታደሰ የሴንትራል ፊልድ መሪ ነበር። ድገት በማናቀው ቀን ተስፋ ቆርጠናን በቃኛ በራሳችን ልንከራ እየፈለግን ነው። በቃ ሴንትራል ፊልድ ለካ እነሱ ሂደት አለው የራሱን የቻለ ያ ሂደት እስከኔ መቼ ሂደቱ ገባኝ። በቃ አውቀው ነው ብዬ ነው ለካ ሂደት አለው። አንድ ቦታ ዝም ብለ ሂደት ገባ ሂደቶች እስከሚያልቁ ነው። ከዛ እነሱን ጨርሶ እሱ ከቻለሳን እኔ አላምንም ከሰማይ ነው ከምድር ነው የወረድከው ብዬው አብሮን ስብከት ሰበከ። አብሮን ምሳ በላ። እኛ ቤት ነው ምሳ የሚበላው። በረከቱ ልነግር አልችልም። አያልቅም። የወር ደመወዙ አያልቅም። ከዛ በቃ በረከት ሞላ ቤታችን። ከዛ እንደዚህ ያልን ምን አሰብን የኦሮምኛ ትራክት ፈለግን። በሀገር በምድር ተፈልጋ አንድ ተገኘች። በሉ አልኩና ፍሬዘው ዳለች ትግስት የምትባለው አሜሪካ ሄዳለች። ኮፒ አርጋችሁ ይሄን ያክል ቁጥር አምጡ አልኳቸው። ከየትም ኮፒ አርጋችሁ አምጡ አልኳቸው። ከዛ ኮፒ አርገው ብዙ ቁጥር መድቤላቸው ኮፒ አርገው አመጡልኝ። ያንን አንድ ኦሪጂናሉ ከቤት አትወጣ ኮፒውን ነው የምንሰጠው። ቅዳሜ ከሰዓት እየበዛን መጣን። ከዛ ፓስተር ታደሰ ቤት ተከራየልን። ወንጌላዊ መደበልን። አክብሮን ሆነ በጣም እግዚአብሔር ያክብረው። በጣም ካይኔ አይጠፋም ያን ያደረገው ነገርና ከዛ በኋላ እዛ ተከራየን። ቤት ተከራይተን እየኖርን ከዛ በኋላ የቤቱን አከራይ ቅዳሜ ጧጧ ስንገባኔና አብይ ሰንበት ነው ዛሬ ሱቅህን ዝጋ እንለዋለን። አከራዩን ምንድነው ሰንበት አለን። ምስክርነት ሰጠነው። ከዛ በማናውቀው መንገድ እሱና ጓደኛው መማር እንፈልጋለን አሉ። ከዛ እየተቀያየርን እኛው ራሳችን ወንጌላዊ ቤቱ ራቅ ስለሚል እኛ ጥምቀት ትምህርት ማስተማር ጀመርን። አስተማርነው። አብይ በኦሮሞኛ ስለሚችል እሱ ይተረጉማል። እኔ አስተማሪ ቆም እሱ ሲሆን እሱ በኦሮሞኛ ያስተምራል። ከዛ 2 ልጆች ተጠመቁልን። ከዛ ይሄ ዜና የት ይደርሳል? እኛ እንግዲህ እየበተን ነው። መሬት ደግሞ ተከራይተን
እርሻ እንሰራለን። እርሻ ስንሰራ ደግሞ እኔ ዘሩን ብቻ አይደለም ወረቀቱንም ከምንዘራው እኩል ነው ወረቀቱንም እንበትነው እኩል በቃ ዘሩ ሲዘሩ ሰራተኞቹን የወረቀት እየዞርኩ በትናለሁ። አንዳንዱ ሊመታ አንዳንዱ ምን ይላል። በቃ እኔ ደግሞ ጸልያለሁ ጌታዬ ምንም ብቻዬን ብሆን እሱ ደግሞ ይፈራል። ብቻሽን ሆነሽ አትስጫቢ ልዝብ ይለኛል። አንዳንዴ ድፍረቴን ስለሚያውቅ በሞተር ይመጣና አይቶኝ ይሄዳል። ተይ ብቻሽን ነሽ እዚህ እርሻ መሀል ሩቅ ነው ከከተማው ይለኛል። ግድ የለም መላእክቶች አሉ ለዋለውና ከዛ በየቤቱ ሄደን ትራክት እንሰጣለን። አንዳንዱ ትንሽ ቆጣ ይላል። ቆጣ ሲል እንሄዳለን። እሺ ተባረኩ ምናምን ብዬ በኦሮምኛ አወጣለሁኝ። ከዛ እንዲህ ያልኩኝ ከዛ ሩቅ ደግሞ ሰዎች ሰማን ወንጌላችን እንደሰሙ ወደ 16 ሰዎች ከኛ ከምንኖርበት ከተማ ወደ ገጠር ትራክቱ በተለይ በሌላ መንገድ ከአምቦሳ ደርሷቸው አንድ ሴት አለች ማትደራደር እሷን ካገኛት ይሉና አከራያችን የሌላ እምነት ናቸውና መናገር የኛን ስልክ መስጠት አልፈልጉም። ልክ ልንወጣ ስንል ኬት እነሱ ደግሞ እንቅልፍ ነሳቸው እኛም ማግኘት ፈለጉና አገኙን። እነዛን 16 ሰዎች ያየው ቀን ጌታ በሜዳ እንደማንዘራ በቃ ምን እለዋለሁ ጌታዬ በዚህ ምድረ በዳ ላይ እንደው ብትፈቅድ ፍሬያችን አይተን ብንወጣ ብዬ ለምን ነበርና እነዛን ፍሬ አይተን ነው። ከዛ በኋላ ብዙ አልቆየንም። እሱም ኤንጂኦ ከዛ መቀየር ፈለገ። ከዛ በኋላ ወደዚህኛው መስሪያ ቤት ሲመጣ ከዛ ከተማ መውጣት ነበረብን። ግን ሁለቴ የጤና ኤክስፖ አድርገናል። አሁንም የፍልዋ የጤና ባለሙያዎች ኑ ወዳልናቸው ከተማ መጡኛ። ከመውጣታችን በፊት ለከተማው ጤና ምርመራ ያስፈልጋል፣ ምክር ያስፈልጋል። እኔ ጁስ ቤት ከፍቼ ነበረ። በየጊዜው ለሚመጣው ሰው አስተምራለሁ። 8 የጤና አጎች አስተምራለሁ። ትራክት አስቀምጣለሁ። ጁስ ቤቱ ምን አለፋክ የንግድ ቦታ አይመስልም፣ የወንጌል ቦታ ነው የሚሆነው። በጣም አሴት አረኩና ጤና ኤክስፖ እናርግ ብዬ መጥቼ እነ ዶክተር አቻሜለን አማከርኳቸው። ደስ አላቸውና በመኪና በፍልዋ መኪና ተጭነው መተው አድረው 2 ቀን አድረው የጤና ኤክስፖ አድርገው ቀኑ ሙሉ በራበን ጠማን ሳይሉ የወረዳው እንኳን መራር ሁሉ መጥቶ ገርሟቸው ስለ ጤና በጣም አረቅ የሚጠጣበት ከተማ ነው። ስለ ጤና ማስተማር ቀላል አይደለምና ወጣቱ ደግሞ በጣም ደስ የዛ አገር ሰው መቼስ ጨዋነቱን ልገልጸው አልችልም። ወጣቱ በጣም ከኔ ጋር ሶሻል ነው። ሙሉ ከተማ ማለት ይቻላል ልዩ ብትል ቅጥል ስሜ ልዩ ነው። በዛ በጣም እታወቃለሁና ሙሉ ከተማው በጣም ሩሩ አዛኝ ሰው አክባሪ ከተማው እኔ በቃ ለመጀመሪያ ጊዜ ትዳር ይዤ የኖርኩባት ከተማ ነች። በጣም የምወዳት ከተማ ነው። የተጂ ህዝብ በሙሉ እግዚአብሔር ይባርካቸው። በጣም ነው የምወዳቸው። ትልቁ ትንሹ በጣም ነው የሚያከብረን እና ይሄ ነው ከተጂ ትዝታ ማረሰው ብዙ ነገር አለኝ። እውነትም ተጂ ብዙ ትዝታ አላችሁ። የልጅነት ዘመናችሁን የጀመራችሁበት ስለሆነ እስቲ ወደ ልጆቹ እንምጣ። አሁን ይህንን እነዚህ ልጆች ማሳደግ በአንድ ደሞዝ ቅድም እንዳልኩት በአንቺ የተለያዩ አገልግሎቶች መስጠት እንዴት ተቻለ? እስኪ እሱን አጠራጠር እያደረጋችሁ ጊዜውም እየፈጠነ ስለሆነ እንደው እሱም በኋላ ልምጣበት። አንቺ ንገረኝ እስኪ። ምክንያቱም የአንቺ የእህት ልጆች ናቸው። አብይ ደግሞ እንደ እንትን ከወሰድሽው ከበደኝ ሊል ይችል ነበር አይደለም? ግን የማይል ሰው ሆነና እነ ልጆች ለቁም ነገር ስላበቃ በተመልካቾች ስም አብይ እውነትም አብይ ነው። እግዚአብሔር ይባርክ ማለት እወዳለሁ። ቀጥይ እስኪ ልዝ እንዳልከው እውነትም አብይ ነውና ምንድነው የሆነው? ያኔ ማረሚያ ቤት እየሰራው ነበርና በቃ ቃይን ይዤ ወደ ማረሚያ ቤት ኬንተሪ ሊሄድ ስል በቃ ውስጤ ደግሞ ጸልዬ ነው ከቤት የወጣሁት። ከአብይ ጋር ቁርስ በላን። ቤታችን መስሪያ ቤቱና እንትኑ 5 ደቂቃ ነው ወደ መስሪያ ቤት የሚሄደውና ቁርስ አብረን በላን። በቃ ማረሚያ ቤት ነው የሚሄደው አልኩት። ጸልዬ ብድግ ስል ማረሚያ ቤት እንደማልሄድ ውስጥ ያወቀው እህቴ ጋር ሂጂ የሚል ውስጤ በጣም ታገለኝ። ያንኑ ትንቢት ድምጽ ላሰራቸው ያስኩትን እህቴ ጋር ሄድኩኝ ሳያት። ከዛ በፊት ከ1 ሳምንት በፊት አይቻት ነበርና የዛ ቀን ግን በቃ ውስጤን ወረረኝና አይሷ ጋር መሄድ አለብኝ፣ ጥሩ ስሜት አልተሰማኝም ብዬ ወደ እሷ ሄድኩ። ሲሄድ እውነትን በጣም አሟታን
ልከተልሽ ስላት አይ አለች። አይ ብቻዬን ነው ሄደው አለች። ብቻዋን ሄደች። ከዛ ያው ተደወለልን ታማለችና ሰው ያስፈልጋል ተዋልና ኬጅ አላት። ከዛ አንድ ሰራተኛ በጣም ቤተሰብ የሆነች አለች። ከሷ ጋር አብረን ተያይዘን ሄድን። ወደ አለርት ወሰርናት። እዛ 2 ወር ገደማ አካባቢ አስታመምናት። ለውጥ የለም። ከመጀመሪያ ቀድሞ ባለቤቷ ነበር ያረፈው። ከዛ በኋላ ወደ አወጣናት ለውጥ ስላላየን እንደገና ከዛ ግን ወደ ዘውዲቱ መለስናት። በዚህ መሃል እንግዲህ ያው ሁኔታውን ነገሩን። እኛ ግን አላመንናቸው። ማመንም ይከብዳል ቤተሰብ ሲሆንና እኔ ብዙ ሰው አስታምም ያለው የእህት ሲሆን ይከብዳል በጣም እና ወዲያው ያው ይነግሩና ግን እኔ ማመን አልፈለኩም። እህቴ በጣም ጠንካራ ጎበዝ ሰራተኛ በመንግስት እንኳን ተሸልማለች እና በጣም ጎበዝ ሰራተኛ ነች። እሷን በመታምነው ቤተክርስቲያን ጠንካራ ወንጌላዊ ነችና በጣም በቃ ሙሉ ቤተክርስቲያን ነው ያዘነው። ሙሉ ወንጌል ቤተክርስቲያን ነው የምትሄደው። በጣም አገልጋይ ነች። በጣም ታዋቂ አገልጋይ ነች። እነሱ ማመን አቃታቸው። ይመጣሉ፣ ይጸልያሉ፣ ይዘምራሉ እዛው ሆስፒታል ውስጥ። ስለዚህ የመዳን የመትረፍ እድሏ አልሆነምና ይነግሩና ግን አላመኑ። ከዛ ልጆቹ ወደ እናንተ መጡ። እሷ ካረፈች በኋላ ከዛ አረፈች። ከዛ በኋላ ልጆቹ ወዴት ሄዱ ተባለ። እንግዲህ አንድ ወገን ሙስሊም ነች፣ ልጆቹ ደግሞ ፕሮቴስታንት ናቸው። የልጆቹ ፍላጎት ይጠይቅ ተባለ። ልጆቹ ደግሞ ያው ልዝብ ጋር እንሆን አሉ። ያው ቤተሰብም አምኗል እሷ ጋር ይሆኑ አሉ። በጊዜው እኔ ነበርኩ ትዳር ያስኩት እና ያው በዛ ሁኔታ ውስጥ እንግዲህ አብይ መጠየቅ ነበረበት። አጀቡ አለ እኛ አለን የሚል ሰው ያኔ ያው ታውቋል ይበዛል። እና አብይ እሺ ካለን ፈቃደኛ ነኝ አልኩ። ያው እህቶቼ ደግሞ አሉ። መዲ እህቴ ደግሞ ይከብድሻን፣ አንቺ ገና ትዳር ያሽበት ጊዜ ነው። ያው ከእህትነት የሚመክሩኝ ብዙ እህቶች አሉኝ። ከዛ በኋላ እስቲ ግን ሁኔታውን እንየው አሉ። እኔ ደግሞ ጸለይኩ። እግዚአብሔር ሆይ ካንተ ከሆነ ሁሉን ነገር እንድችለው አድርገህ ስጠኝ ብዬ በቃችን አጭር ጸሎት ነው የጸለይኩት። ካንተ ከሆነ እኔ ዝግጁ። አብይን ጠየቃችሁ? አብይን ቤተ ዘመድ ያው ዘመዶችን ካደግን በኋላ ያገኘናቸው ዘመዶች አሉ። እነሱ ጠሩት፣ ጠየቁት። እኛ ከጎንክ ነን፣ በብዙ ነገር እንረዳሃለን፣ ከጎናችን ነን አሉት። ያው ብዙ ዘመድ እንደዛ አሉት። አይኔ ማንም ኖረ አልኖረ የሷ ሸክም የኔ ነው ብሎ ሻለ ሲሉኝ ማመን ያቃተኝ። እሻሉ ልጆቹን ፍቃደኛ ነበሩ። ያው እኛ ደግሞ ወደ እነሱ መምጣት ነበረብን። ወደዛ ስንመጣ 5 ደቂቃ ስራ የሚሄድበትን 3 ሰዓት ወደሚጓዝበት ሰፈር ነው የሚገባው። አንደኛ ከመስሪያ ቤቱ ሩቆ ነው የሚሄደው። ሁለተኛ ምንም የማያውቀውን ሰው ነው የሚቀበለው። በልጆቹን እንዲሁ በእህቴ ቤት በመሄድ ምናምን ሊያውቃቸው ይችላል፣ ግን እንግዳ ነገር ነው እና ሻለ። በጣም የሚገርም ነገር ግን አዞ አለን ያሉ በሙሉ ከጎናችን አልቆሙ። ግድ የለም እሱን እንተውና እግዚአብሔር ግን ከጎናቸው ስለቆመ ትልቁ ነገር ወንድም አብይን ተቀበለ፣ አንቺም ተቀበልሽ። ከዛ በኋላ ልጆቹ እድገታቸውን እስኪ ወደ አንተ ልምጣና አንድ ጥሩ ነገር ሰምቻለሁ። በትምህርት አንተም ጠንካራ ስለሆንክ የውጤት ሰው የቀለም ሰው ስለሆንክ ብዙ ትምህርት ተምረሃል። ያው ሌላ ጊዜ ተገናኝተን እሱንና በመጽሐፍ ዙሪያ በምን የመሰለው እናወራለን በሚል የዛሬውን እናቆመው እንጂ ብዙ የምትጠየቀው ብዙ የምታስረዳን ነገር አለህና እነዚህ ልጆች ከመጡ በኋላ በትምህርታቸው እንዲበረቱ ጥረት ታደርግ ስለነበረ እንዲያጠኑ ተገፋፋ ትረዳቸውም ስለነበር ውጤታማ ሆነዋል። እንደው ልጆቹን በመቀበልና ተቀብለ በማሳካዱ ጉዳይ ላይ ምናልባት አንተ ሌሎች ብትናገር ያምርብሃል። ውጤታማ ማድረግ እነዚህ እናት አባታቸውን በጧት ያጡ ልጆችን እዚህ አድርሳቸዋልና እንደው የምትለን ነገር ካለ ችግር የለም እያልኩ አይደለሁም። እውነቱን ለመናገር ገና ነገር ራሳቸውን ስታይ ነው ያኔ እንኳን ማረኩት የምትለው። አሁን ገና መንገድ ላይ ያሉ ልጆች ናቸው፣ ገና ያላስተዋሉ ለጋድሜ ያላቸው
ግን እስኪ አንተ ንገረን እንደው በመቀበል ደረጃ ፈቃደኛ ሆን፣ ከዚያስ ምን ገጠመህ? እንደው ቢቀበሉ ሰዎች ምንስ ትመክራለህ? እንዲህ አይነት አጋጣሚ ሲመጣ ማለት ነው እንጂ መቼም እግዚአብሔር ለረዳው ልጆችን እናትና አባት ማሳደግ እንዳለባቸው እናምናለን። አዎ መጀመሪያ እንግዲህ ያው ለመቀበል መጀመሪያ ላይ በጣም ከራሴ ጋር ተሟግቼ ነበር። ማለት እዳ ይሰማኝ ነበር። እነዚህ ልጆች ደግሞ ወይ እንደው አይሆንም ብል እንደው ጌታስ ምንድን ነው የሚለኝ የሚል በቃ ጦርነት ነበረ በቃ ከውስጤ። እዚህ በቃ ከዛ ወሰንኩኝ። እዛ አብረን መኖር ጀመርን። በእውነት ለመናገር እነዚህ ልጆች እግዚአብሔር እጅግ በጣም አብዝቶ የባረካቸው ልጆች ናቸው። በጣም ዲሲፕሊን ያላቸው ልጆች ናቸው። በዚህ ዘመን ለዛውም በዚህ እጅግ በጣም ፈታኝ በሆነ ጊዜ በእውነት በጣም በጣም ታዛዦች፣ ትሁት የሆኑ ልጆች ናቸውና በእውነት አሁንም ይሄ ባህሪያቸው አይወሰድባቸው ላለውና በቃ ታታሪ ልጆች ናቸው። እኔ ደግሞ ምንድነው ፈርተው እንዲያከብሩኝ ሳይሆን ወደው እንዲያከብሩኝ ነው የምፈልገውና እየመከርኩ እንደ ጓደኛ እንትን እያደረጉ ምንም እንትን አታርጉ፣ አትፍሩ፣ የሚሰማችሁ ነገር እንትን በሉ እያልኩ በትምህርታቸው እንዲጎብዙ በተለይ ደግሞ በቃ እግዚአብሔር በማንኛውም ሁኔታችሁ ላይ እግዚአብሔር መቅደም አለበት። በቃ የህይወት መርሃችሁ መጽሐፍ ቅዱስን ማስቀደም አለባችሁ። ቃልን አንብቡ ሁልጊዜ እያልኩ ይህንን ነገር እንትን እላችኋለሁ። በእውነት እነዚህ ልጆች አላሳፈሩንም። አንደኛዋ ያው ዘንድሮ ሶስተኛ ዓመት ትጨርሳለች። የህግ ተማሪ ነች፣ አርባ ምንጭ ዩኒቨርሲቲ ታላቃቸው። ተከታዩ ደግሞ ዘንድሮ ጅማ ዩኒቨርሲቲ ጆይን አድርጎን በእውነት በጣም ደስ የሚል በውጤታቸውን በጣም ደስ የሚል ውጤት እንትን ያሉ ልጆች ናቸውና እግዚአብሔር የባረካቸው ልጆች ናቸውና በጣም እወዳቸዋለሁ። በዚህ አጋጣሚ በእውነት እጅግ በጣም ነው የምወዳቸው እና ባሉበት ቦታ ሁሉ ደግሞ እግዚአብሔር ከነሱ ጋር እንዲሆን ምኞቴ ነው። በጣም እግዚአብሔር ባርክ። ሶስተኛዋ ደግሞ ገና ናት። ሶስተኛዋ ደግሞ 9ኛ ክፍል እየተማረች። በጣም ጥሩ። እንደናንተ ብዙ ሳይኖረው ያለውን እያካፈለ የሚኖር ጥቂት ሰው አለ። ከነዚያ ጥቂቶች አብይ ሙሉጌታና ለዚህ ፋንታውን ናቸው። ብዙ ቁም ነገር አላችሁ። የእግዚአብሔርን ስራ ታስቀድማላችሁ። እግዚአብሔርን ስለምታውቁ ችግረኞችን ትረዳላችሁ፣ እስረኞችን ትጎበኛላችሁ፣ የዘላለም ወንጌልን ትነግራላችሁ። ስለ እናንተ ብዙ ብናወራ መልካም ነው። እግዚአብሔር ባርካችሁ። በዚያ እናቆምም። የዛሬው ጊዜ ገድበንና እዚሁ ላይ እናቆመዋለን። ሌላ ጊዜ ግን ተገናኝተን ስለ ግል ህይወታችሁ በመጽሐፍ ዙሪያ በተለይ ለዝብ የምታደርገው የመጽሐፍ ደግሞ እንደዚህ ማከፋፈል አለ። እንግዲህ እግዚአብሔር የሰጣት ብዙ ጸጋ ላይ ትጠቀማለች። ወንድም አበይ ደግሞ ሌላ ጸጋው ደግሞ አለ። አንቺን በችግር ውስጥም በምን ውስጥም ሆኖ አይዞሽ ይላል። ከዚህ በላይ ድጋፍ የለምና እግዚአብሔር ኑሯችሁን፣ ህይወታችሁን፣ ጤናችሁን ይደግፍልን። በእናንተ ምክንያት ብዙ ሰዎች ሰማይ ይገኛሉ ብዬ ተስፋ አደርጋለሁ። ከእናንተ ደግሞ እኛ ብዙ ተምረናል። እግዚአብሔር ባርካችሁ። መቼም ዛሬ ሰጣችሁን መልካም ነገር፣ መልካም የእናንተ ተሞክሮ ሁላችን አስተምሮናልና ከልብ እናመሰግናችኋለን። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ከወይዘሮ ልዝብ ፋንታሁንና ከባለቤቷ ከአቶ አብይ ሙሉጌታ ይህን መሰል ቆይታ አድርገናል። የነሱ ብዙ ምንለው ብዙ ሊነገርላቸው የሚገባ በልጅነታቸው በለጋ ዕድሜያቸው በጥቂት ዘመናቸው ብዙ ስራ ሰርተዋል። በሌላ ጊዜ እሱን እያነሳን እንጨዋወታለን። የዛሬውን ግን በዚህ አበቃን። ሰላም ይብዛላችሁ። ደህና ሁኑ።